ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማትን የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ፕሊዝ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። የእናንተ ላይክ ማድረግ የዩቲዩብ አልጎሪዝም እንደዚህ አይነት ኮንተንት መመልከት ለሚፈልጉ ተመልካቾች ሪኮመንድ ስለሚያደርግልኝ ማለት ነው። ተመልሰናል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳችን ኤምሬትስ ስቴዲየም በሊጉ 3ኛ ደረጃ ላይ የሚገኘውንና 11 ጨዋታዎችን በማሸነፍ ጠንካራ ጉዞ ላይ የነበረውን ከ24 ቀናት በፊት ዲሴምበር 6 ላይ ልባችንን ያቆሰለውን የኡናይ ኤምሪን አስቶን ቪላ በኤምሬትስ ስቴዲየም አስተናግደን 4-1 በሆነ አንጀት አርስ ውጤት ረምርመን የ3 ነጥብ ልዩነቱን ወደ 6 ነጥብ ከቪላ ጋር ስናሰፋ አንድ ቀሪ ጨዋታ ማለትም ሐሙስ ዕለት ከሰንደርላንድ ጋር በስታዲየም ኦፍ ላይት ከሚያደርገው የማንቸስተር ሲቲ ጋር ደግሞ በ5 ነጥብ መራቅ ችለናል ማለት ነው። እስኪ ስለዚህ ጣፋጭ ድል የተወሰነ ነገር ለማለት ነው የመጣሁት። እንደሌላው ጊዜ ታክቲክሊ ምናምን ውስጥ ገብቼ አላስረዳም። ቀለል ቅልብጭ ያለች ቪዲዮ ነው። ኤኒዌይስ አርሰናልን ጨዋታ ከመጀመሩ በፊት ኒውስ ላይ ዴክላን ራይስ በቁርጭምጭሚት ጉዳት ነው በጉልበት ጉዳት ምክንያት እዚህ ጨዋታ ላይ አይኖርም የሚል ዜና ሰማው። ፈጣሪ ሆይ ይሄን ነገር የጠላት ወሬ አድርገው ዴክላን ራይስ ያለ ዴክላን ራይስ how the fuck ብዬ ነበር። እውነትም እንደተፈራው ዴክላን ራይስ እዚህ ጨዋታ ላይ አልነበረም። ዴክላን ራይስ ብቻ አይደለም ካላፊዮሪም እዚህ ጨዋታ ላይ በጉዳት መሰለፍ አልቻሉም ነበር። ጨዋታው እንደጀመረ አርሰናል የመጀመሪያውን 5 ደቂቃ አሪፍ እንቅስቃሴ፣ ጥሩ ተነሳሽነት በአርሰናል በኩል ተመልክቻለሁ። the fucking ground ኤምሬትስ ስቴዲየም was fucking electric። በጣም ደስ የሚል ድባብ በኤምሬትስ ስታዲየም በኩል ነበረ። ግን ያ ፋኪን ነቀዙና ኤምሪ ይዞት የገባው ጌም ፕላን ጨዋታውን ኢንጆይ እንዳናደርግ አደረገን። ምክንያቱም አስቶን ቪላዎች ለኤኒ ፊዚካል ኮንታክት እየወደቁ ደቂቃ መግደል፣ ጨዋታውን ዲሌይ ማድረግ፣ ጨዋታውን ማቀርዘዝ ተያያዙት። አርሰናል ተቸገረ ወጥ የሆነ አቋም ለማሳየት። ቢሆንም ግን 1-2 ጥሩ አጋጣሚዎች ተፈጥረው ነበረ። አሁንም በራስ መተማመኑን ማግኘት ያልቻለው ቪክቶር ኮሬዝ 2 በጭንቅላት ጥሩ ቻንሶች አግኝቶ ነበር፣ ሳይጠቀምባቸው ቀረ። ነገር ግን በጣም እነሱ በቀላሉ ብሬክ እያደረጉን ጥሩ ቻንሶች ማግኘት ችለው ነበረ። የመጀመሪያው ቻንስ እንዲሁም ዋትኪንስ የሳተው እጅግ በጣም የሚገርም በቃ ልቤ ቀጥ ብላ ኦ ማይ ጋድ ዶንት ፋኪንግ ዴር ማን ዶንት ፋኪንግ ዴር። ኤምሬትስ ስቴዲየም ላይ መጥተው ሌላ ሄዴክ ሊሰጡን ሌላ ከሞን እያልኩ ነበረ። ቴንክስ ፎር ጋድ ያ ግብ ሳይቆጠር ቀረ። ነገር ግን በተደጋጋሚ የአርሰናልን የተከላካይ መስመር ብሬክ ለማድረግ ሲሞክሩ ነበረ። አንድ ማረሳት የምትገርም የዊሊያም ሳሊባ ታክላለች። ዋት ኤ ታክል! ሰከንድ ሃፍ ላይ ይሁን ፈርስት ሃፍ ላይ ይሁን አይ ዶንት ኬር፣ ግን ያቺ ታክል ጨዋታውን በደንብ
እንድንቆጣጠረው ያደረገች ነች። ምክንያቱም ያ ጎል ቢቆጠር ምናልባት ይህን የውጤት ላናስመዘግብ እንችል ይሆናል ብዬ አስባለሁ። ከዛ ኤኒዌይስ በጣም ብዙ ጨዋታ ሲያቀረዝዙ ሰዓት ሲገሉ ነበረ። ስፔሻሊ ኦናና ተጎዳው ብሎ የተወሰነ ሰዓት ገድሎ ነበረ። ኤሚ ማርቲኔዝም ሰዓት ለመግደል ሲሞክር ነበረ። ነገር ግን ፈርስት ሃፍ ላይ 3 ደቂቃ ብቻ የተጨመረው እንዴት ቢሆን ነው? ስቲል 4-1 ቢሆን አሸንፈን ሊገባኝ አልቻለም። ያ ነገር የገባችሁ ካላችሁ አስረዱኝ። ነገር ግን I don't think it's only 3 minutes ከዛ በላይ ጠብቄ ነበር። to be honest እኔ 10 ደቂቃም ጠብቄ ነበር። ምክንያቱም በተደጋጋሚ ሰዓት ለመግደል ቪላዎች ሆን ብለው ጨዋታውን ለማቀዝቀዝ ሲሞክሩ ነበር። ከዛ የትላንትናው ቪዲዮ ላይ ነግሬያችኋለሁ። ፈርስት ሃፍ ላይ we must score ፈርስት ሃፍ ላይ አላስቆጠርንም። ተፈጥሮ ነውና ድንጋጥ ጀመረኝ። በጣም ደነገጥኩ። ፈርስት ሃፍ ላይ ከጓደኞቼ ጋር ተወያየን። ምን ማድረግ አለብን? የመጀመሪያው ነገር እኔ ያልኩት የነበረው ሜሪኖ መቀየር አለበት። ምክንያቱም ቢጫ ካርድ አግኝቷል። ሪስክ ማድረግ የለብንም። ሜሪኖ ፈርስት ሃፍ ላይ ተቀይሮ መግባት አለበት ብዬ ነበር። ነገር ግን ከሰከንድ ሃፍ ላይ ሲጀምሩ ኡናይ ኤምሪ ነበረ ኦናናን በማክጊን ቀይረው ያስገቡት ማለት ነው። ከዛ በኋላ የሰከንድ ሃፉ አርሰናል ይለያል። በ48ኛው ደቂቃ ሰከንድ ሃፍ ከተጀመረ ከ3 ደቂቃ በኋላ you fall in love, I know you will, our number 6 is a king of Brazil ብለን የዘመርንለት ለብዙ ጊዜ በጉዳት ከሜዳ ያጣነውና እሱ ከሜዳ ከራቀ በኋላ ግባችን የተደፈረው ጋብሪኤል ማጋሌዝ ቡካዮ ሳካ ያሻማውን የኮርና ማለት ነው። ከኮርና ከማዕዘን ምት የተገኘ ቻንስ ኤሚ ማርቲኔዝ ፓንች ማድረግ ይችል ነበረ፣ ግን እሱ አለቃቀሰ። ፋውል ነው። እውነት ለመናገር ኤሚ ማርቲኔዝ እኔ ከማደንቃቸው የግብ ጠባቂዎች መካከል አንዱ ነውና እንደዚህ አይነት ስህተት ይሳሳታል ብዬ አልጠበቅኩም። ኢቭን ጎሉ ተቆጥሮ I was like looking for VAR maybe ይህን ጎል ሊሰርዘው ይችላል። ምክንያቱም ኤሚ ማርቲኔዝ እንደዚህ አይነት ሲሊ ሚስቴኮች አይሰራም ብዬ ነበር። ገሷት ኤሚ ማርቲኔዝ ለቀድሞ ክለቡ ፌቨር ሰራ። ፓንች ማድረግ የሚችለው ኳስ ነበረ። ሲር መጠመጥ ጋብሪኤል ማጋሌዝን ነክታ ያቺ ጎል ተቆጠረች። ከብዙ የጨዋታ ከሜዳ ከመራቅ በኋላ ተመልሶ እንግዲህ ጋብሪኤል ማጋሌዝ በሚታወቅበት የሴት ፒስ ግብ ማስቆጠር ቻለ ማለት ነው። ከዛም በኋላ አርሰናል ሁለተኛውን ጎል ለማግኘት ብዙም መጠበቅ አልተጠበቀበትም፣ ብዙ መጠበቅ አልነበረበትም። በጣም ከሰከንድ ሃፍ በኋላ የነበረው አርሰናል ፕረሱ የሚያስፈራ በተደጋጋሚ ፕረስ የሚያደርግ ሊስን አርቴታ ፕሊዝ የሰከንድ ሃፍ ፐርፎርማንስ የነበረውን አርሰናል I want to see every fucking game ሁሉም ጨዋታ ላይ ይሄን አርሰናል መመልከት ፈልጋለሁ። በጣም ፕረሳችን የሚያስፈራ ነበር። በተደጋጋሚው ቻንስ እንፈጥር ነበር። ከመጀመሪያው ግብ ከተቆጠረ በኋላ ከ4 ደቂቃ በኋላ ማርቲን ኦዴጋርድ ፕረስ አድርጎ ከሳንቾ የቀማውን ኳስ ማርቲን ኦዴጋርድ የባለፈው ቪዲዮዎች ላይ በተደጋጋሚ ተናግሬያለሁ። you have to be quick ኳስን ቶሎ ከእግር ማስወጣት አለበት ብዬው ነበረ። ሰምቶኛል፣ አላሳፈረኝም። ለዙቢሜንዲ የምትገርም ምንድነው የሚባለው በቃ ጠረጴዛ ላይ ሳህን ላይ ምግብን ቁጭ ማድረግ ብቻ አይደለም፣ ባበሻ ጠቅልሎ እንደማስቀመጥ፣ በፈረንጅ ደግሞ በፎርክና በናይፍ ሬዲ አድርጎ እንደማጉረስ አይነት ኳስ ለዙቢሜንዲ ያሻገረለት የዙቢሜንዲ ፊኒሺንግ ይለያል። አርሰናል 2 አስቶን ቪላ 0። አሁን ጨዋታውን የማሸነፋችን ነገር ከብዙ በጥቂቱ ኦፍ ኮርስ በቃ ዊ ጌት ፖይንት ማለት ጀመርን። ነገር ግን
መርሳት የሌለብን የአስቶን ቪላ ደግሞ የዚህ ዓመት ሪከርድ አለ። ከሉዚንግ ፖዚሽን ተነስተው 18 ነጥብ መሰብሰብ የቻለ ጠንካራ ቲም ነው። ስለዚህ ሶስተኛ ጎል ኦፍኮርስ ሶስተኛ ጎል ያስፈልገን ነበረ። ለዛ 68ኛው ደቂቃ ትራንስፈር ዊንዶ ላይ ታስታውሳላችሁ፣ ለረጅም ጊዜ ተከታተላችሁኝ። የትራንስፈር ዊንዶ ዜና ስሰራ የትሮሳርድ አዲስ ሳይኒንግ መፈረሙ የደሞዝ ጭማሪ ጊዜም አልጨመረም፣ ምንም አዲስ ኮንትራት አይደለም። ነገር ግን የደሞዝ ጭማሪ እንደተደረገለት ስሰማ ለምንድን ነው ያልወጣው ምናምን እሱን ለቀን ሌላ ማስፈረም በጣም 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 ስህተት። አጥፍቻለሁ፣ ይቅር በሉኝ። አጥፍቻለሁ፣ ይቅር በሉኝ። ዘንድሮ ትሮሳርድ የሚያደርጋቸው ነገሮች የሚገርሙ ናቸው። ወሳኝ ግቦችን በማስቆጠር ላይ ይገኛል። ፈርስት ሃፍ ላይ ራሱ በጣም የሚያስፈራው የነበረው እዚህ ጨዋታ ላይ አይ ካን ቴል ዩ ከቡካዮ ሳካ በላይ ትሮሳርድ በጣም ችግሮች ሲፈጠር ነበር። ኤንዌይስ ትሮሳርድ የምትገርም ጎል ከፔናልቲ ቦክስ ውጪ አስቆጠረ። የተወሰነ ኦፍሳይድ አላት በሚል የተወሰነ ሰዓት ተወሰደ። ቼክ ያደረጉት ኖ ኢስ ክሊር ጎል ተባለ። ሰለብሬት አደረገን። አርሰናል 3 አስቶን ቪላ 0። በዚያ አላበቃም። የ78ኛው ደቂቃ ላይ ቪክቶር ዮኬሬዝን በጨዋታ ላይ ያልተሳካለትን ስትራይከር ቀይሮ የገባው ጋብሪኤል ጄሱስ የሚገርም 2 ተች ብቻ የሚጠበቅበት የሚገርም የግል ችሎታውን ተጠቅሞ አርሰናልን 4-0 እንዲመራ የምታስችል ግብ አስቆጠረ። ከዛም አይ ቢሎንግ ቱ ጂሰስ የሚለው ጽሑፉን አሳየ። ጋብሪኤል ጄሱስ ጎሉን ለጄሱስ ወይም ደግሞ ለጂሰስ አሳልፎ ሰጠ። እዚህ ያደረስከኝ አንተ ነህ፣ ክብሩን ውሰድ ሲል እኛም ደግሞ ላደረግከውን ነገር እኛም አንተ ክብሩን ውሰዳል ነው። የሚገርም ፊኒሽንግ ነበረ። ከዛ በፊት ግን የተወሰነ አነጋጋሪ ወይም ደግሞ አከራካሪ ጉዳይ ነበረ። የሚካኤል ሜሪኖ 2ኛ ቢጫ ካርድ አልዋሻችሁም፣ ቢሰጥም ዳኛው አልፈርድበትም ነበር። ምክንያቱም ኦልሬዲ ፋውል ኮሚትድ ሆኗል። ካውንተር አታክ ላይ ነገር ነበሩ። ወደ ግብ ለማስቆጠር የሚደረግ ጉዞ ነበረ ወይም ደግሞ ብሬክ ነበረ። እሱን ያቋረጠው እና ደግሞ በሚታይ መልኩ ፋውል የተሰራበት እንትን ነበርና እሱን ዳኛው በማለፉ ቴንኪው። እንግዲህ ዳኞች እናመሰግናለን። በዚህ አጋጣሚ ብዙ ጊዜ በድላችሁናል ምናምን። እዚህ ላይ ግን ምንም እንኳን ጨዋታውን ብናሸንፍም ስለለቀቃችሁን ቴንኪው። አውቃለሁ ይቺን እንደምታስከፍሉን፣ ነገር ግን ለዚች ነገር እንኳን አይ ሃቭ ቱ ጊቭ ዩ ክሬዲት። ዳኛው በሁለተኛ ቢጫ ካርድ ከሜዳ አላሰናበቱትም። እንደነገርኳችሁ ፈርስት ሃፍ ላይ ተናግሬ ነበረ። አርቴታ ኤብሪቼዜን አስገብተ ይህን ልጅ አስወጣ። ነገር ግን አርቴታ ኤብሪቼዜን አይደለም የመረጠው። ምናልባትም ኤብሪቼዜ ካሽን ማርክ ሳያደርግ የቪላ ፓርክ ላይ ለተሸነፍነው ድል በኤብሪቼዜ ተቀይሞ ይሁን ምን ይሁን ከዛ በኋላ ብዙ የመጫወቻ ደቂቃዎች ሲያገኝ አልተመለከትኩትም። ቀይሮ ያስገባው ግን ኖርጋርድን ነበር። ኤኒዌይስ 4ኛው ጎል ተቆጠረ። አርሰናል 4 ቪላ 0። አምቴሊኒዮ ሚካኤል አርቴታ ከዛ በኋላ ስለ ቀጣዩ የቅዳሜ ጨዋታ ስለ ቦርንማውዝ ማሰብ ጀመረ። ወሳኝ ተጫዋቾችን መቀየር ጀመረ። ቡካዮ ሳካ ወጣ፣ ሂንካፔ ወጣ፣ እንደነገርኳችሁ ሜሪኖም ወጣ። ወሳኝ የሚባሉ ተጫዋቾች ኤኒዌይስ ወጡ። ጥሩ ሮቴት ለማድረግ ሞከረ። ከዛም በኋላ አንድ የምትገርም ቻንስ አስቶን ቪሎች ፈጥረው ነበር። ማጊን የሃን ኳስ እንዴት እንደሳተው ወይም ደግሞ እንዴት እንደዛ አይነት ሙከራ እንደሞከረ አላቅም። አይኖ ሂ ሶ ኳሊቲ ፕሌየር፣ ነገር ግን ያቺን ኳስ ግብ አድርጎ ማስቆጠር ይችል ነበረ። ዴቪድ ራያ ቶሎ ሪያክት ያደረገበት ነገር ጥሩ ቢሆንም ነገር ግን ዴቪድ ራያን እዚህ ኳስ ላይ ከማድነቅ ይልቅ ማጊን የተሻለ ነገር ማድረግ ይችል ነበር። ምክንያቱም በጣም ብዙ አማራጮች ነበሩት። ጎሉ ላይ የማስቆጠር ብቻውን ነበረ። ኤኒዌይስ
ክሊንሺት ይዘን ልንወጣ ነው ብዬ ሳስብ ምናልባትም በጨዋታው ቅር የተሰኘውባት አንድ ጎል ተቆጠረች። አስቶን ቪላ በዋትኪንስ አማካኝነት ከመሸነፍ ያላደነችውን አንድ ጎል አስቆጠረ። አስቶን ቪላ 1 አርሰናል 4 በኤምሬትስ ስቴዲየም የዲሴምበር 6ቱን አንጀት አቁስል መራራ ሽንፈት በሜዳችን በዲሴምበር 30 ወሩ እንኳን ሳያልቅ ሪቬንጃችንን ማጣጣም ቻለን። ኡናይ ኤምሬም በብስጭት የአርቴታን እጅ ሳይጨብጥ ወጣ። ኤሚ ማርቲኔዝም ሁለት የቀድሞ ገነር የአርሰናል ተጫዋችና አሰልጣኝ ናቸው። ኤሚ ማርቲኔዝም በደጋፊዎች ወደ ተነል ሲገባ ጨዋታው ላይም በጣም ተቃውሞ ሲበዛበት ነበር። ደጋፊዎች ኤሚ ማርቲኔዝን ሲያበሽቁት እሱም ለነሱ ለመመለስ ሲጣጣር ተመለከት ነው። ዋናው ነገር ግን ዲሴምበር 6 አርሰናል 18 ጨዋታን ካለመሸነፍ ጉዞ በቪላ ፓርክ 19ኛ አለመሸነፍ ጉዟችንን አስቶን ቪላ የኡናይ ኤምሪ ቡድን አስተዋጎለን። ዲሴምበር 30 የኡናይ ኤምሪው አስቶን ቪላ በተከታታይ 11 ድሎችን በማስመዝገብ ጥሩ ጉዞ ላይ የነበሩት የ111 ዓመት ሪከርድን መጋራት የቻሉት ለ12ኛ ድል ወደ ኤምሬትስ ቢመጡም የድል ጉዟቸው በኤምሬትስ በአርሰናል እንዲሁም በሚካኤል አርቴታ 4-1 በሆነ ውጤት ተሸነፈው የነሱም የድል ጉዞ ኤምሬትስ ስቴዲየም ላይ ተገርቷል። አሁን ከቪላ ጋር ያለን የነጥብ ልዩነት ወደ 6 ሰፍቷል። ቪላ ጉድ ላክ ለቻምፒዮንስ ሊግ ኳሊፋይ ለማድረግ የምታደርጉትን ጉዞ እግዚአብሔር ከናንተ ጋር ይሁን። እኛ ግን we are still top of the league 2025 ሊያልቅ ነው። ወደ 2026 ልንሸጋገር ነው። የፕሪሚየር ሊግ ቶፕ ኦፍ ዘ ሊግ፣ ቻምፒዮንስ ሊግ ቶፕ ኦፍ ዘ ሊግ እንዲሁም የካራባኦ ካፕ ሰሚ ፋይናል ኳሊፋይድ አድርገን ወደ ኒው ይር እንገባለን ማለት ነው። እጅግ በጣም ደስ ያለኝ ድል ነው። ሁላችሁም አርሰናላውያን ሆፕፉሊ ደስ ብሏችሁ ይሆናል። ኢንጆይ አድርጉት። ለዛሬ ነበረን ርዕሴን ይመስላል። አማውት ካም ኦን ዩ ገነርስ